የናሆም አባት ለልጄ ጥሩ ሚስትና ምራት አግኝቻለሁ በማለት እንግዲህ ኑሃሚን እንዲያገባት ጠይቋትም ነበረ። ታዲያ ናሆም በዚህ ጉዳይ ሊስማማ አልቻለም። ናሆም ራሱ የመረጣትና የሚወዳት እንዲሁም የሚያፈቅራት ልጅ ስላለች በዚህ የተነሳ ኑሃሚን ዓይንሽን ላፈር በማለት እየገላመጣት ይገኛል። በሌላ በኩል እንግዲህ ኤርሚያስ ዛሬም ቢሆን ለተፈጠረው ነገር ይቅርታ ጠይቅሻለሁ እያለ ኑሃሚን ከኋላ እየተከታተላት ይገኛል። ሆኖም ኑሃሚን ያደረገው ነገር ራሱ ሳያሳፍር ጭራሽ ደግሞ መተህ ይቅርታ ትጠይቀኛለህ አይደለ? ትንሽ እንኳን መጸጸት የሚባል ነገር አይታየብም በማለት ገፍትረውም ነበር የሄደች። ዛሬ የመጣ ይምጣ እንጂ ከዚህ መኪና ውስጥ ቁጭ ብለን አውርተን ችግራችንን ሳንፈታ መለየት የለም በማለት እንግዲህ ኤርሚያስም ወደ መኪና ውስጥ አስገብቷት ነበረ። ከገባችም በኋላ እንግዲህ በጥሞና ካዳመጠችም በኋላ ከአሁን በኋላ እኔ እናንተ የሚባል ነገር የለም፣ ይልቅ ሳልጮህ ይህንን የመኪና በር ክፈተው በማለት ፈንግለው እንግዲህ ወጣለች ከመኪናው። በሌላ በኩል እንግዲህ የናሆም እናትና እህት ጥምድ አድርገው ይዘዋታል። ገና ከመግባቷ የቤት ሰራተኛ አድርገው ይዘዋታል። ሰራተኞች እያንዳንዱ ወደ የቤታቸውና ለእረፍት እንዲሄዱ ከተደረጉም በኋላ ኑሃሚን ወደዛ ቤት ምንም እንኳን ለእንግድነት ብትጋበዝ እነዚህ እናትና ልጅ የሆኑ ሁለት አረመኔዎች ግን በድህነቷ ላይ እና በስሜቷ ላይ እየተጫወቱባት ይገኛሉ። እንግዲህ አባቷንም ሲነኩባት የማትወደው ኑሃሚን አባቷ ሐኪም ቤት እንግዲህ ተኝቶ ነበርና ያለው በዛ የተነሳ ይህንን ቤት እንዳለ ማጽዳት አለብሽ፣ በተለይ ደግሞ አንቺና አባትሽ የምተኙበትን ክፍል በደንብ አጽጂው በማለት እንግዲህ የቤቱ ባለቤት ወይዘሮ ትነግራታለች። ኑሃሚን ከመቼ ወዲህ ነው ደግሞ የኔና አባዬ ክፍል በተለየ መልኩ የሚጸድቡ ማለት ጠይቃም ነበረ። ሆኖም እንግዲህ የቤት እመቤት የሆነችው ቤቴ እንደዚህ ቆሸሽ ብሎና ተግማምቶ ማየት አልፈልግም፣ ያለዛ አውጥቼንም ወረውርሽ አንቺንም አባትሽንም ቢሆን፣ ስለዚህ በደንብ ልታጸጂው ይገባል በማለት እንግዲህ ነግራትም ነበረ። ኑሃሚንም እንግዲህ እንደተባለችው እሺ ብላ አንገቷን ደፍታ የታዘዘችውን ነገር ለመስራት ተገዳለች። በሌላ በኩል እንግዲህ ናሆም ሻወር ቤት ነበር እና ከሻወር ቤት እየወጣ ውሃ ትሰጠዋለች። ውሃውን ከሰጠችው በኋላም እንግዲህ በአይን ውስጥ ገብቶበት ስለነበረ ሳሙኑ ማንሽ ምንድነሽ እያላትም ነበረ። እንግዲህ ካስወጣትም በኋላ ሲጨቃጨቁ ነበረ። ለምን መጣሽ እዛ ሻወር ቤት? አሁን እኔ እሪ ብዬ ላስይዝሽ እንዲህ እያለ መጨቃጨቅ ጀመረ። ኑሃሚን ቆይ እዛ ውስጥ ነበር አስገብቼ የሆነ ነገር ማድረግ ያለብኝ፣ ያንን ውሃ ነበር መድፋት ያለብኝ ሲላት እንግዲህ ምን ልታረግ ነበረ ታዲያ ሞክረውም እንዲህ በማለት ክርክር ውስጥ ይገባሉ። ለማንኛውም አስገደሽ ልትደፍሪኝ ነበር እንዲህ በማለት እንግዲህ ናሆም ኑሃሚን እንደዛ ብሎ ይጠይቃታል። ኑሃሚንም እንግዲህ ሁኔታው አሳቃትና አንተ ብዙ ትቆያለህ መሰለኝ እናቴ፣ እኔ ግን ስራ አለብኝ፣ ለማንኛውም ዘወር በልልኛው መውጣት አለብኝ፣ ጋሽም እየጠበቁ ነው በማለት እንግዲህ ገፍትረው ትወጣለች። ከወጣችም በኋላ ቀጥታ እናትና ልጅ ሳሎን ላይ ቁጭ ብለው ይቀባበሏታል። ይኸውልሽ አንዷ የጽዳት ሰራተኛ ዛሬ እረፍት ወጥታለች፣ ሌላኛዋ ደግሞ ምግብ የምታበስለውም ወጥታለች እና ዛሬ የቤቱን ስራ በሙሉ አንቺ ነሽ የምትሰሪው በማለት አዘዘቻት። የቤት እመቤቷ ወይዘሮ የሆነችው ልጅቷም ቀበል አደረገችና ኑሃሚን መርገጥ ጀመረች። እኔ እኮ ቤት ሰራተኛ አይደለሁም፣ እዚህ ቤት እኮ የመጣሁት ለእንግድነት ነው፣ ለምንድን ነው የምሰራ ብላ መከራከርና ብትጠይቅም ታዲያ ካልሰራሽ ማን ያኖርሻል? ሲጀመር አንቺ ለምትሰሪው፣ ለምትበይው፣ ለምትጠጪው ነገር ስራሽን ሰርተሽ ነው የምትኖሪ እንጂ ዝም ብለሽ የምትበይውና የምትጠጪው ነገር በነፃ ሊሆን አይገባም በማለት እናትና ልጅ ጥምድ ያረጓታል። ይህም አልበቃቸው ብሎ እንግዲህ በድህነቷ ከተረማመዱባት በኋላ እንዲሁም አባቷን መጥፎ ቃል ከተናገሩባትም በኋላ በጣም ሲያንቋሽሿት እንግዲህ ስሜታዊ ትሆንና ልጅቷን በጥፊ ለመማታት ትሞክራለች። ከዛ ቀደም ብላ እንግዲህ ያቺ የናሆም ታናሽ እህቱ ኑሃሚን በጥፊ መታት ነበር። ኑሃሚን ያው በጥፊ ልትመታት የነበረችው ለምን መታች በማለት እና ምንም ሳላረጋት እንዴት እንደዚህ ትነካኛለች በማለት ልታጮላት ስትል ወደ ኋላ መለስ ብላ እንግዲህ ታማሚ አባቷን አስታወሰች።
የቤቷን እመቤት እንዲሁም አለቃዋን የሆነችውን ልጅ ከመታቻት ከዛ ቤት የመሰንበቻ ቃሏ እንደሆነ ተረዳችና ልትመታት የነበረውን ጥፊ ወደ ራሷ መለሰችው። ናሆም እንግዲህ ወደ ቢሮ ሄዶ ነበረ። ወደ ቢሮ ከሄደ በኋላ አባቱን ለማናገር ይሞክራል። አባዬ እኔ ያችን ልጅ ምኗም አላማረኝም እና ላገባት አልችልም። እኔ እኮ በጣም የምወዳት የማፈቅራት ጓደኛ አለችኝ እያለ በጣም ይነግረዋል። አባቱ ደግሞ እንግዲህ ያቺ የሚወዳትና የሚያፈቅራት እንዲሁም ደግሞ ቆንጆ ናት እያለ የሚያሞግሳትን ልጅ ሲያወራ ከሰማ በኋላ ኑሃሜ መስለው ተደስቶ ነበረ። እንዲ አባዬ አንተ ወዴት ነው የምታወራው? እኔ ወዴት ነው የማወራው? እኔ እያወራሁት ያለው ስለ ኑሃሜ ሳይሆን ስለ ራሴ ጓደኛ ነው ስለምወዳት። እኔ የመረጥኩትን ምርጫ አለው። እሷ ደግሞ ስታይሌና ምርጫ አይደለችም። እና አባ ገና አንተ ለገና ደስ ይላል ብዬ አንተ የመረጥክልኝ ሴት እኔ ሳልወዳትና ሳላፈቅራት ላገባት አልችልም፣ አዝናለሁ በማለት ይጠይቀዋል። አባቱም እንግዲህ በጣም ይናደድና ድሮም አንተ ሰው ሆነ ነው አንተ ቆሻሻ ተንከሴስ እያለ መሳደብ ይጀምራል። ደግሞ ገንዘብ ስጠኝም ብሎ ስለነበረ 74 ሳንቲም አታገኝም ስራ ካልሰራ በመባል እንግዲህ ከዛ ቢሮ እንዲወጣ ያደረጋል። እንዲህ አባ ለምንድን ነው የምታስወጣኝ እያለውም እንግዲህ እኔ እኮ ሲጀመር ስራ አልሰራም አላልኩም፣ ድርሻዬን ስጠኝ ከዛ እሰራለሁ ነው ያልኩት እንጂ አልሰራም አላልኩም የሚል ሀሳብም አመጥቶለት ነበረ። አባቱም እንግዲህ በጣም ተናዶ ስለነበረ ኑሃሜን አልፈልጋትም የሚለው መረጃ ከሰማ በኋላ በብስጭት እንግዲህ ያንን ቢሮ ለቆ እንዲወጣ አድርጎታል። ከቢሮ ከወጣ በኋላ እንግዲህ ኑሃሜም ስራዋን እየጨራረሰች ነበርና ያው ሁሉም ነገር አጽድተሻል በማለት ተመልሳ ጠየቀቻት። መጸዳጃ፣ ሳሎን ሁሉን አጸዳሽ? አዎን በማለት መለሰች። እንግዲህ አባትየው ሲመጣ የናሆም አባት በዩኒፎርም ልብስ ሲያያት ኑሃሜን በጣም ነበር የደነገጠው። ኑሃሜ ለምንድን ነው እንደዚህ የለበሽ? እኔ የመጣሁልሽ ልብስ የት ሄዶ ነው በማለት ይጠይቃታል። እሷም ምን ልልበስ ጋሼ በማለት መለሰች። እንዴ በቃ ወዲያውኑ እንግዲህ ተረዳቸው። የሚስቱንና የልጁን ስራ ስለሚያውቅ እንዲሁም ደግሞ ክፋታቸውን ጠንቅቆ ስለሚያውቅ ኑሃሜ እንዴት አድርገው አቀባበል እንዳደረጉላት ስላየ በቃ ገባኝ፣ ለማንኛውም እዚህ ቤት ያለችው ሰራተኛ አይደለችም ይላታል። እንግዲህ የቤቷ እመቤት ኑሃሜን ጥምድ አድርጋ ይዛታለች። ልጅቱም እንደዛው የወንድሜ ሚስት ለመሆን መተሽ ከሆነ እንደዛ ያሰብሽው ገና ለገና ብዙ ነገር እናረግሻለን በማለት ይዝቱባታል። የናሆም እህት እንግዲህ ዝንጥፏ ቀጭ ብላ ወደ ከበባ ሄዳለሁ በማለት ለእናቷ ገንዘብ ትጠይቃታለች እንድትሰጣት። ገንዘብ እየጠየቀቻት እያለ እንግዲህ አባቷ ከመጣ በኋላ ለአንቺማ ምንም አይነት ገንዘብ እንድትሰጭ አይገባም፣ አሁን አሳድገሻት ሞተሽ ነው ግን ልጅሽ እንደዚህ እስከምትወል ለምንድን ነው ያበላሸሻት? ተይ በልኮ አሳድጊያት እንደ ቅብጠት ይቅርባት እያለ ቢመክራትም እንግዲህ የቤቱ አባወራ የሆነው የናሆም አባት እሷ ግን አሻፈረኝ በማለት ልጅ ናት እንደዚህ ማለት ትናገራት አይገባም በማለት እንግዲህ በትክክለኛ መንገድ ያልሄደችውን ልጇን ነበረ ስትደግፍ የነበረው። ልጅቱንም እንደውም ሹፌር ይውሰድሽ፣ አንዱ ሹፌር አለ እሱ ይዞሽ ሂድ፣ ብቻሽንማ መሄድ የለብሽም በዚህ ጨለማ ብላ ነበር ልትሸኛት የነበረው። አባቷ ግን ብልጥና አስተዋይ ስለሆነ በዚህ ድቅድቅ ጨለማማ የምንም አይነት ክበብም ሆነ የልደት ወይም ደግሞ ጓደኛ ማግኘት የለብሽም በማለት እንግዲህ እጇን ጠምዘዝ አድርጎ ወስዶ ከመኝታ ክፍሏ ነበር የቆለፈባት። ይህ ነገር በጣም ደስ የሚል አባት ነው። እንግዲህ እናት እንደዛ ማድረግ ሲገባት አባትየው ወስዶ ነው የቆለፈባት በሩን። በዛ ድቅድቅ ጨለማ እንዳትወጣ ከዛ ቤት። እንግዲህ ልጅም እናትና አባት ፊት ለፊቷ ይጨቃጨቃሉ። ለምንድን ነው ልጅቷ እንደዚህ የምታበላሻት? ኧረ ተይ በቅጡ አሳድጊያት እያለ ሲጨቀጭቃት ልጅቱ በዛ ሰዓት ያሰበችው ምንድን ነው እኔን አስወጡኝና እናንተ እንደልባችሁ ተጨቃጨቁ፣ እኔ ግን ለሄደ ዛሬ ዕለት ጓደኛ እየጠበቀች ነው የሚል ምላሽ ነበር የመለሰችው በሚያሳዝን ሁኔታ። ሆኖም እንግዲህ በሌላ በኩል ኤርሚያስ ኑሃሜን ማግኘት ፈልጎ እንግዲህ እየተከታተላት በጣም ነቀዥኛል፣ ስለተፈጠረው ነገር ይቅርታ፣ ተመልሰን እንደ አዲስ መሆን አለብን እያለ ሲጠይቃትም ነበረ። ኑሃሜ ደግሞ ቆያችን ልጅ ለምንድን ነው የቀረብካት? ለገንዘብ ብለን አይደል አላቸው። አዎ እኔ ምንም አልወዳትም፣ ሲጀመር ያች ልጅ ገንዘብ ትሰጠኛለች ከዛ ውጭ አልወዳትም ይላታል።
ኑሐሚንም እንግዲህ ያቺ ልጅ ከናሆም ገንዘቡን የምታትሰጣለች፣ አንተ ደግሞ ለእኔ ምን አይነት ጨካኝና አረመኔ ሰው ነህ? ከአሁን በኋላ ደግሞ ማንን ይሆን የምትጠቀመው? ማለት እንግዲህ ሸሽተዋለች። እንግዲህ የኤርሚያስ የድሮ ፍቅረኛ ወይም እወድሻለሁ፣ አፈቅርሻለሁ ስላት የነበረችው የናሆም ፍቅረኛ ናት። አሁን ደግሞ ናሆሜ ወይም ደግሞ ኑሐሚን ከናሆም ጋር ልትጋባ ነው። ሊጋቡ ነው። ኤርሚያስ እንግዲህ ከሁለቱም ባዶ ሊሆን ነው። ኑሐሚንም አላገኘ፣ ያችንም አላገኘም። እንግዲህ ኤርሚያስም ተስፋ ባለመቁረጥ አሁንም ተመልሶ ኑሐሚንን ለማናገር ይመጣል። ከጀርባ የሆነና እጇን ዞር አድርጎ ያስደነግጣታል። ሌላ በኩል እንግዲህ ምግብ ቀርቦ ቤተሰቡ የናሆም ቤተሰብና አባቱ እየበሉ እያለ ነይ አብረሽ ተቀመጭ ስለተባለች ብቻ አይ ይቺ ልጅም አብረን ከተቀመጠች ከዚህ ምግብ አንበላም በማለት እናትና ልጅ ብድግ ይላሉ። አባትም እንግዲህ በጣም ይናደዳል። ጭራሽ ገበታ ረግጣችሁ መሄድ ጀመራችሁ በማለት እንግዲህ ዝም ይላቸዋል። ናሆም እንግዲህ ይኸው ይብላኝ ላንቺ፣ ድሮማ እዚህ ቤት አትችያቸውም፣ አትምጪ ይቅርብሽ ብዬሽ ነበረ። ከዚህ በኋላ ገና ለገና ብዙ ነገር ይጠብቅሻል። ይኸው ብቻዬን አንድ ማዕድ ገበታ እንድበላ አደረግሽ በማለት ከኑሃሜ ጋር ክርክር ይጀምራሉ። ኑሃሜም እንግዲህ እኔ የምልሽ ማታ ሰክሬ ነበር አይደል የመጣሁት፣ ማን አስገባኝ? መኪና ውስጥ እኮ ጭልም ብሎብኝ ነበር ይላታል። እሷም ያው እንግዲህ ሰክረ ነበረ ወይስ አዝለሽ ነው ያስገባሽ ስላት፣ እኔ ደግሞ አንተን በምን አቅሜ ነው ልሸከምና ላዝል የምችለው? አንጠለጠልሽኝም ጎተትሽኝም ያው ነው ይላታል። አዎ በተደጋጋሚ ግን እወድሻለሁ እያልክ የዛችን ልጅ ስም ስትጠራ ነበር በማለት አስታወሰችው። እንግዲህ እወድሻለሁ እያለ እንዲሁም ደግሞ ሰክሮ በስካር መንፈስ ላይ ሆኖ ሲናገራቸው የነበራቸውን ነገሮች ወደኋላ መለስ ብሏል። ኑሐሚንም እንግዲህ አስታውሶ ከጨረሰ በኋላ ነገ በጊዜ ከመጣህ ቆንጆ እራት ሰርቼ እጠብቅሃለሁ ስትለው ያንቺን እራት ላለመብላት እንግዲህ ሰክሬ መምጣት አለብኝ በማለት እንግዲህ ይመልሳል። እሷም ስቃ ነው ሄደችው። ስቃ ስላሳቀችው እንግዲህ ተደስቷል። ኤርሚያስም እንግዲህ ቅርበኝ እያለ መከታተሉን አላቆምም። ኑሐሚን ተመልሰ የምትከተለኝ ከሆነ ፖሊስ እጠራለሁ፣ እመነኝ አላውቅም እያለችው ነው። የዛሬ ቪዲዮችን ይህን ይመስላል። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።